አይ ግን ጀርባዬን ያዙኛ አይ በየተራ ለምን ትንሽ አይ ልብ ድካሜ ምናምን ብሎ እንደምታለው አይ አወዳደግም ከሆነ አስተማማኝ ነው። እዚህ ላይ ስለሆነ ችግር የለም። አዲስ አበባ ስገባ 600 ብር ነው የተከራየሁት ቤቴ 600 ብር የዛሬ 10 ዓመት አካባቢ ማለት ነው። በጣም ትናሽ ነው። አዎ ግን ያው የዛሬ 10 ዓመት እኮ ነው ውድ ነው በጣም ትልቅ ቤት ነው። 600 ብር የዛሬ 10 ዓመት እኮ 10 ዓመት አዎ። ጤናስጥልን እንደምን ናችሁ? ማንና መጣ የመጣው ቃል ፈርኒቸር ነው። ያው እንግዲህ ግዙፉ ቀበና ቢለር ኳስ ሜዳ ፊት ለፊት የሚገኘው አልዛይ ህንጻ 3ኛ ፎቅ ላይ የሚገኘው ግዙፉ ሾሩማችን ነው። ዛሬ እንግዲህ ላንተ የሚሆን ለወንድ ላጤ የሚሆን አነስ መጠን ያለች ቆንጆ ነገር ለመምረጥ እንሞክራለን። ካልሆነ ቤት ትቀይራለህ። እኔ አልገዛም። ምንም ግን ያው ዝም ብዬ ልጎበኝ ነው የመጣሁት እና በጣም ቆንጆ የእውነት ቆንጆ ነው። ስንት ጊዜ ሆናችሁ? አልሞስት 2 ዓመት ሆነን በዚህ ስራ ላይ በ2 ዓመት ቆይታችሁን ባለፈው ነው ገና መብራታችሁ እኮ ነው የኔን ቤት አያችሁት። 2 ዓመት እኮ በጣም ብዙ ነው ለቤት። በነገራችን ላይ ስንተኛ በአመት ኦልሞስት 2 ይቀየራል። ያለ ማካበድ ሶፋ አንተ መቼ ነው የቀየርከው? መጨረሻ ሶፋ የመጀመሪያው ነው ያለው። ይሄው 10 ዓመት ሆነኛ ከቤተሰብ መሰረት ያለሽ አገኘው ተግባብተናል። አይ ሩሶና አንተ እኔ ሶፋ በትንሹ 2 ዓመት ከዛ በላይ ግን ባይቆይ ብዬ ነው የማስበው። ከሶፋው ጥንካሬ ምናምን ሲሆን መንፈስህም ይታደሳል። ቤትህን አዲስ ነገር ስታደርገው ለስራ ሞራልህም መንፈስህም ብዙ ነገር ይታደሳልና ብዙ ነገር ይቀየራል። ቢያንስ በትንሹ በየ2 ዓመቱ አቅም ከሌለ ደግሞ ምንም ማድረግ አይቻልም። ቢያንስ ወይ ጨርቁን መቀየር አላ ሙሉ ሶፋ እንኳን መቀየር ቦታውን እንኳን መቀየር ወይ ይቀርና ቦታውን እንኳን መቀየር ማሸጋሸግ ራሱ ጥሩ ነው። በነገራችን ላይ ማሸጋሸግም እንሰራለን። እዛ ቤታቸው መተን አሸጋሽጉልን ካለ እና ያንተ ግን ያው 4 ማዕዘን ናት። ያው መቃብር ነው መስለው ሮስት በራሴው ዛሬ ጨፈጨፍኩት። የምር በጣም ደስ ይላል። በጣም ቆንጆ ነው። ከዚህ ጀምር። አይ ቆንጆ ነው። በነገራችን ላይ እንዳልጋ ራሱ ያገለግላል። ሲጀመር ይሄን ብቻ ነው ፈልገው ሌላ አልፈልግም። ይሄን ብቻ ነው ፈልገው አይ ለቤቴም አይሆንም። አዲስ አበባ ስገባ 600 ብር ነው የተከራየሁት ቤቴ 600 ብር የዛሬ 10 ዓመት አካባቢ ማለት ነው። በጣም ትናሽ ነው። አዎ ግን ያው የዛሬ 10 ዓመት እኮ ነው ውድ ነው በጣም ትልቅ ቤት ነው። 600 ብር የዛሬ 10 ዓመት እኮ 10 ዓመት አዎ። ግቢ ዩኒቨርሲቲ የነበረው የዛሬ ስንት ዓመት ነው? 8 ዓመት 7 ዓመት እንግዲህ ያን 2 ዓመት ቀድማቸዋል ማለት ነው። ረካሽነት አስቢ እና ግን አይ ቤቷ ማለት ነው ልክ እንደዚህ ይሄን በቃ ይሄን ነው እንደዚህ ክፍተቱ ያው ነው ወዲፍጆ አሁን ካላ ብዙ ዘር ተጨምረዋል ነው ማለት ነው። ሺው ለቶ ማለት አይ 100 ብር ብቻ ይጨምሩ ይበረጋጃል። 100 ብር ብቻ ጨምሩና 100 ብር ሆነ ከ3 ዓመት በኋላ። ስለዚህ በነገራችን ላይ ሰው ሳያገባ ምናምን የሚለወጥ ምናምን ነገር ይመስላል። ግን ትዳር ከስት መሰረት አብረህ ስለምትተጋገዝ አብረህ አይዞሽ በችግርህም በድካምህም በምንህም ከጎን የምትሆን ሰው ስለምትሆን ያኔ በደንብ ደግሞ ፍላጎትህም እየሰፋ ይመጣል። የስራ ሞራልህም ለሷ ስትል ደግሞ ለሴት ወንድ ልጅ ለሴት ሲል ምንም ይገባል። ታውቂያለሽ አይደል? ሴት ላከው አይሆንም አይፈራም እንደሚባለው ማለት ነው። ይሄ ደግሞ ያኔ በደንብ ሰፋ ያለ ነገር ደግነቱ እኮ በነገራችን ላይ ማለት ነው ሳይኖረው ምናምን ቀርቶ እኮ አይደለም አለው እኮ ሳይተካለል ቀርቶ ነው። አውቆ በቃ ሸሽግ አድርጎ አለ አይደል? አንዳንድ ሰው ያይቀርና ሸሽጎ እንደሌለው ነገር አለ እንጂማ አይ ብዙ ባናወጣ ሚስጥር ይሄን ቆንጆ ነው። እስቲ ያዛ ጋር ሊው እስቲ ይሄን ሊው እስቲ ያምር አያሰኝም። ይሶፋ የምር ጌታ ደስ ይላል። በጣም ፍቅር ይረናት ንግስቷ እባክሽ አይ ይሄም በጣም ቆንጆ ነው። ልዩ ነው። ከለሩ እንዴት ነው? በጣም ያምራል። ግን ዋጋ ስትምትሉት ነገር አይ ይሄ እኮ ሲደብር ራሱ ማለት ነው እንዲህ እየቆጠርኩ ተጫወተበት። ኦኬ ዋጋውን ቆጥራ ደረስበት። ዋጋ እንትን ካሜራ ካለ እንትን ያስቸግራል ያንቀናል። ኦኬ ስለዚህ ከጀርባ እናወራለን ችግር የለውም። ይሄን ቆንጆ ነው። ግን ሞር ደስ የሚለኝ ከተደራጋ ረጋ መተረ ነው ይበልጥ በትምህርት ደስ ይለኛል። ካለችም ጥሩ ከሌለችም ደግሞ እንግዲህ ያምጣት አይደል? ያምጣት አዲሱ ሶፋ ይዟት ይምጣ። አሜን በል አሜን በቃ አሜን። ሰገም ያለው ቆንጆ መሰለኛ ይሄ ነገር። ዳይኒንግ አሁን ለምሳሌ ባለ 4 አለ ላንተ ቤት ለውላንተ ቆንጆ ናት። በቃ ቅልብጭ ነው። ያው ቅልብጭ ያለ ነው። አሁን ለቤቴም ይሆናል። ይሄ ባለ 4 ነበር።
አንተ እና 3 ጓደኞች ማለት ነው። እሱ አይሸጥም። አይ ለውበት ብቻ ከፈለከው ግን ችግር ይመረቀታል። በቤተሰብ ስትመጣ ደስ ይላል። ይሄን ቆንጆ ነው። ይሄ ባለ 6 ነው። ይለፍክ ይሄ ግን ያምራል። እንደው አሪፍ ነው። ይሄ ማቴሪያሉ ዩቪ ይባላል። ሻይን ያደርጋል። እንደ መስታወት ነው። የራሱ ቴክስቸር ከለር አለው ምናምን እና በጣም ካረጋ ነው። እዚህ ሲምፕል ሶፋ ነው። በጣም ቀለል ያለ ነገር ለሚወድ ሰው ይሄ ከለሩ ራሱ ደስ ይል አይደል? በጣም ያምራል። በጣም ቆንጆ ነው። እኔ እኮ ቀድሜያችሁ እየተቀመጥኩ እኮ ተቸገርኩ እኮ እኔ። ይሄም ቆንጆ ነው። እዛ ጋር ማለት ነው ይላል። አሁን ደግሞ እዛ ጋር ግን አንድ አለ ነው አልወሰንኩም። ግን ይሄን ሁሉ ለምን ብታሰኝ እናንተ ለምንድን ነው ያያለው? እንድትወስድ ነው። አንተ ደግሞ ያዛጋም አለ ከፈለክ። ይሄም በጣም ቆንጆ ነው። ታምራለች። በጣም ያምራል። በጣም ቆንጆ ነው። አዎ ግን እኔ እስካሁን ድረስ ልቤ ውስጥ የቀረው እዛ ጋር ይሄ ቅድም ያየነው አለ የመጀመሪያው። አዎ እሱ የቅርብ ጊዜ የገባ ነው። አዲስ ሞዴል ሶፋ ነው አይደለ? ምርጫ ጥሩ ነኝ። በጣም ጥሩ ነኝ። አይ ጎበዝ። ውድ ነገር ስፋት አይደለም እንጂ ዋጋውን በጆሮ እንንገረው። ከዛ ከወሰደ ይወስደዋል፣ ካልወሰደ ያው እሺ ችግር የለውም። ጆሮውን ሰፋ አድርግልኝ። ሂሳቡን ነገር ንገረው ማለት ነው። እስኪ ንገረው። ቆይ ግን ጀርባዬን ያዙኛ። አይ በየተራ ለምናምን ትንሽ አይ ልብልካቤ ምናምን እንትን ብሎ እንደምታለው አይ ደግሞ አወዳደቅም ከሆነ አስተማማኝ ነው። እዚህ ላይ ስለሆነ ችግር የለም። ያው ብዙ ጊዜ ሶፋ ተሸፋፍኖ ስለሚመጣ ሰው አንድ አይነት ሊመስለው ይችላል። ግን ከስፖንጅ አለ፣ እንጨት የምንጠቀመው አለ፣ ሁሉም ነገር ይለያያል ከስፖንጅ ጀምሮ። አሁን ስፖንጅ 3 አይነት ደረጃ ስፖንጆች አሉ። ኤምዲ፣ ኤችዲ እና ደግሞ ሱፐር ኤችዲ የሚባል ማለት ነው። ሁሉም ዴንሲቲያቸው ይለያያል። የኔ ኤምዲው ነው እና ኤስዲው ነው እና ሰው አያውቀውም። በቃ አላ ሶፋ ስለተባለች ስለለበሰ ብቻ የሚለየው ይመስለዋል። ዋጋ ቀነሰለት ይመስለዋል። ግን ያው ታማኝነት እኛ ደግሞ ሚዲያ ላይም ስለምንሰራ ምን በቃ ይዘን እስካሁን 2 አመት ሆነ እንዲወቀሳም ራሱ ደርሶ አያውቅም። እና ጨርቅ አለ፣ እግር አለ። እግር ራሱ ተመሳሳይ ሆኖ ዲፈረንስ ያላቸው አሉ። በጣም ቀጭንና ወፈር ያለ ብረት ነው እና ከዛ አንፃር ጥሩ ዕቃ ይዘን መጥተናል። ጥሩ ሀሳብ ነው እና ወደነዋል። ስለዚህ ምን እናድርግ? ምን የትኛው ትወስዳለህ? እኔም በወስድ ሁሉንም ደስ ይለኝ ነበር፣ ግን ያው ለጊዜው በቃ ይሄን ነገር ብቻ ልውሰድ። በቃ አንድ ለትራስ ነው ይሁን ሊያስለፋን። አይ በቃ አንድ ትራስ እንደግም እንመርቅለታል። አትሊስት ያው ለእግርም ይሆናል ለጭንቅላት። ሰግናለሁ። እናመሰግናለን። ቤታችን መጥተህ ስለጎበኘህ አመሰግናለሁ። ሰብስክራይብ አድርጉ። ቤተሰቦች ሰብስክራይብ አድርጉ። በዛው ተሸካሚ ስልክ ደውሉልኝና